ትላንት ተተኩሶ ሞቶ ደማይቼ ዛሬ ደግሞ 2-3 ተገደለ ሲባል በየሀገሩ ሞተ ሲባል ይሄን እየሰማ ስነ ልቦና ምን ያህል እንደሚጎዳ አስብ። እኔ የዚህ ተጠቂ ነኝ። በርካታ ደቡብ አፍሪካ ውስጥ ያሉ ከተሞች ላይ ከ168 በላይ ፒስ አዌርነስ ኮሚኒቲ ኢንጌጅመንት ላይ ተሳትፎ ያደረኩ ይሄንን ለክቡር ጠቅላይ ሚኒስትሩ ሆነ ለሚመለከተው አካል ደቡብ አፍሪካን ፖላይት ሊያናግሩ ችግሩ የደቡብ አፍሪካውያን አይደለም። በብዛት ያው ግልጽ ለመናገር በብዛት ጥናት የሚፈልግ ችግር ነው። ይሄን ችግር እንደው ዲፕሎማሲ የኢትዮጵያንም በአፍሪካ ላይ ያላትን ቀንድነት ተጠቅሞ ኢትዮጵያ በአፍሪካ ላይ ትልቅ አሻራ አላት። በተለይ የሚወራላት የሚነገር ትልቅ ነገር አለ። እኔ G20 ላይም ኢትዮጵያናት መክፈቻ ንግግር የምታረገው ሲባል ፕራውድ አድርጌያለሁ። ተሳታፊም ነኝ G20 ከዓለም ሀገራት ከመጡ ሰዎች ጋር። ኢትዮጵያ እንደ ሀገር ታላቅ ሀገር ሆና መከበርና ዜጎቹን ክብር የምትፈልግ ከሆነ እንደ ጋና ጥሪ ታቅርብ። ጋና ጥሪ አቅርባ የጋና ዜጎች አሁን ችግር ያለባቸው ልዩ ጥበቃ እየተደረገላቸው ነው፣ እየተለማመጡ ነው። ይሄው ካሳ እንከፍላለን እያሉ ነው። ምን እናድርግ እያሉ ነውና ኢትዮጵያ ጥሪ ታቅርብ። በውጭ ጉዳይ ሚኒስትርም በኩል ሆና በጠቅላይ ሚኒስትሩ ጽህፈት ቤትም በኩል ሆና ጥሪ ታቅርብ። የዜጎችን ጉዳይ ጣልቃ ብትገባ ይሻላል የሚል መልእክት ነው ያለኝ። ያው እንግዲህ ያው እኛም በጸሎት ሁሉም በጸሎት እንዲያስባችሁ እኛም የነገርን ነው። ብዙ ሰዎች አስተያየት ነው ከደቡብ አፍሪካ ዛሬ ትላንት በተከታታይ ከጥቂት ጊዜ ወዲህ ኑሮ ጭንቀት ሆኗል። ሰዎች በአደባባይ ይገደላሉ። በተለይ ዛሬ የተለቀቀውና የተላከልን ቪዲዮ ስናየው በጣም ነው የሚረብሸውና በዚህ ጉዳይ ላይ መረጃ እንዲሰጡን ወደ ኢትዮጵያ ኮሚኒቲ ደወል አድርገን አቶ ገዛይን ስለሰጡኝ መረጃ ከልብ አመሰግናለሁ። ተጨማሪ ነገሮችን ከፈለግን እንዲሁ እንደዋወላለን፣ አይዞን ብለናል። በጣም እናመሰግናለን ለህዝባችሁ ድምጽ ስለሆናችሁ። ደግሞ እንግዲህ በያላችሁ በጣም ነው ቪዲዮ የሚረብሸው። በጣም ቪዲዮ ይረብሻል። ያው ግን ያሁኑ የተለየ ነው። በቃ ሰው በፊት ወንጀልን ይፈራል። ተደብቆ መተው ወይም ደግሞ እንደዚህ አድፍጠው የሆነ ነገር ነው። አሁን ገበያ መሃል ላይ ሰው ፓርኪንግ እየጠበቀ ምናምን እንትን የሚልበት ጊዜ ስለሆነ እንዴት እንደሆነ ብዙም ለመለየት ግራም ያጋባ ስለሆነ የሁላችንንም የኢትዮጵያውያንን ተሳትፎ የመንግስታትን ተሳትፎ የሚፈልግ የወንጀል አይነት ይመስላልና ይሄ ነው እኔ ጋር ያለ መረጃ። እንግዲህ ሌሎች በርካታ ስልኮች ከተለያየ ፕሮቪንስ ይደወላሉ። ያው ሸትዳውን የሆኑ ከተሞች አሉ ሱቃቸውን ለቀው። እንግዲህ ለምሳሌ እናንሳና ጋና በአፍሪካ ህብረት ከሳለው በማንዴላ አፓርቴት የሰጠውትን $100 ሚሊዮን መልሱ ብላ ዜጎችን ለደረሰብኝ ሞራልና ሜንታል አቢዝ ካሳ ፈልጋለሁ ብላ ጭቅጭቅ ላይ ናቸው። በዛ ሂደት ውስጥ ደግሞ ኢትዮጵያዊ በዛው ልክ ስት ለንደን ተዘርፏል። ደርባን ከተማ ላይ እንደዚህ ሸዳውን ነበረ። ኩንታውን እንደዚህ ሌሎች ፕሮቪንሶች ላይ እንግዲህ ከሞላ ጎደል አንዳንድ ጠንካራ ኮሚኒቲ መዋቅሮችና አካባቢ ማህበረሰብ ጋር ጥሩ ኢንጌጅመንት ያላቸው አካባቢዎች ራሳቸውና አካባቢያቸውን ሴቭ አድርገዋል እንጂ ሌሎች አካባቢዎች ላይ በርካታ በርግጥ ኢትዮጵያንም ብቻ ያነጣጠረ ባይሆንም ሁሉንም አፍሪካ መጤጠል የሆነ ጥላቻ ነው። ለዚህ ሁሉ ምክንያትና ደግሞ ኮዝ የሆነው ላክስ የሚባል ባለፈው ኢትዮጵያ የሄደው ልጅ ነው። ፕራይቬትሊ በየሀገሩ እንደዚህ አይነት ተቃዋሚ ፓርቲዎችና ወጣት አመፀኛ ወጣቶችን አደራጅቶ ኢትዮጵያንን እያስጠቃ ያለ እንግዲህ ያው ኢትዮጵያውያን ችግር ላይ ናቸው። እና ምናልባት አሁን በይሄን ፕሮግራም የውጭ ጉዳይን ጨምሮ ሌሎች አካላትን ይሰሙታል ብለን ብናስብ እንደ መልእክት ምን ይኖራቸዋል? ደቡብ አፍሪካ ያላችሁ ኢትዮጵያውያን እንደ መልእክት ደቡብ አፍሪካ ላለን ኢትዮጵያውያን የመንግስታት የውጭ ጉዳይም ተጠሪ መስሪያ ቤቱም ክቡር ጠቅላይ ሚኒስትር ጽህፈት ቤትም ሌሎችም እንደው በአፍሪካ ህብረትም አማካኝነት ሆና የአፍሪካ ህብረት መቀመጫ ናት ኢትዮጵያ። በማንዴላ አፓርቴቱ ዘመን ፓስፖርት ከመስጠት ኢትዮጵያን በኢኤንሲ ምስረታ ላይም ትልቅ አሻራ ያለ ሀገር ነው። እኔን እየሰማው ነው። እነን ሁሉ ድፍረትና ጥንካሬ አግኝቼ የፓን አፍሪካን አዛናና የፓን አፍሪካን ሙቭመንት አቀንቃኞች ኢትዮጵያን ቦልድሊ ምዕራባውያን በተቃወሙ ሰዓት ደቡብ አፍሪካውያን የደገፉን ናቸው። ከ60 በላይ ደቡብ አፍሪካውያን ለኢትዮጵያ ድምጽ ሆነዋል። አሜሪካን ኤምባሲ በሄሊኮፕተር
እንዲከበብ ያን ሰልፍ እንደውም በመሪነት በኔ ኦርጋናይዜሽን ነው ላይሰንሱን ላይ ወጣ ለመንገዱ ፈቃድ ውለታ ያሉ ናቸው። አሁን ደግሞ ተገልብጦብን ሮንግ አንብቦም ሆነ ሮንግ ሰምቶ ወይም ደግሞ ጠንከር ያለ ዲፕሎማሲ ቅርኝት ባለመፍጠራችን ምክንያት ሊሆን ይችላል መንግስት ፎሎ አፕ ቢያደርግና የዜጎቹን የማይደራደሩ ባገር አስቸኳይ የህይወት አድን ጥሪ ይህ ቪዲዮ ለመላው ኢትዮጵያውያን እንዲደርስ በቻላችሁት መጠን ሼር አድርጉልኝ። በአሁን ሰዓት በሳውዲ አረብ የሚኖሩ ዜጎቻችን እስር ቤት ላይ ያሉ ወንድሞቻችን በሙሉ ድምጽ እንድንሆናቸው ጥሪ አቀርባለሁ። በአሁን ሰዓት ወደ 200 የሚጠጉ ኢትዮጵያውያን የሞት ፍርድ እንደተፈረደባቸው ሰምታችኋል። ዛሬ ከተፈረዱ መካከል 8 ሰዎች ህይወታቸው አልፈዋል። ከዛም ለቤተሰብ ተረድቷል። ቤተሰብ አሁን በሐዘን ላይ ናቸው። ስለዚህ የተረፉ ወገኖቻችን በህይወት እንዲቀሩ ወይም እንዲተርፉ ሁላችን በየድርሻችን በምንችለው ሁሉ ድምጽ በመሆን ወገኖቻችን እንዲተርፉ ሁላችንም መረባረብ አለብን። ስለዚህ ይህ ቪዲዮ ሁሉም ጋር እንዲዳረስ ወይም የሚመለከተው አካል ትኩረት አድርጎ እዛ ጋር ሄዶ ጉዳዩ እንዲያጣራ ጥሪ አቀርባለሁ። አመሰግናለሁ። የህይወት አድን ጥሪ ይህ ቪዲዮ ለመላው ኢትዮጵያውያን እንዲደርስ በቻላችሁት መጠን ሼር አድርጉልኝ። በአሁን ሰዓት በሳውዲ አረብ የሚኖሩ ዜጎቻችን እስር ቤት ላይ ያሉ ወንድሞቻችን በሙሉ ድምጽ እንድንሆናቸው ጥሪ አቀርባለሁ። በአሁን ሰዓት ወደ 200 የሚጠጉ ኢትዮጵያውያን የሞት ፍርድ እንደተፈረደባቸው ሰምታችኋል። ዛሬ ከተፈረዱ መካከል 8 ሰዎች ህይወታቸው አልፈዋል። ከዛም ለቤተሰብ ተረድቷል። ቤተሰብ አሁን በሐዘን ላይ ናቸው።